ደፍሬ ያንተ አርገኝ የኔ ሁን ያላልኩት ልቤን አንድ ነገር እጅግ አሳስቦታል። ካንተ ጎሎ አይደለም ልቤን ቀን ሰብሮታል። ቢሆንልኝማ ባላልፈራ ተባ ቢሆንልኝ ብዬ ቢሳካ የምለው ብዙ ነገር አለ ልኖር የምወደው ትላንት ዛሬ ላይ አሸነፈኝና እኔም መውደድ አልቻልኩም እምነት ጠፋኝና እያለ ይቀጥላል። እትዬ ብታይ ሽንኩርት አከታተፉ ሴት ያስነቃል። ለኪችኑ ደግሞ አዲስ አይመስልም። ሁሉንም በስርዓት ደድሮ ነው ሲሰራ የነበረው። እኔ እንጃ እትዬ ወንድ ልጅ እንደዚህ ሲሆን አይቻላል። በተለይ ደግሞ እንደ ሳም አይነት ወንዳ ወንድ ሰው እንደዚህ ሲሰራ በጣም ነው የሚገርመው። ወንዳ ወንድ ነው ያልሽው? ማለቴ ያው ከዚህ በፊት የነበረውን ባህሪ ታውቂው የለም? ስቀልድሽ ነው ብሌንዬ። አንቺ ከዳግም ውጭ ማንንም እንደማታይ አውቃለሁኝ። ላስደንግጥሽ ብዬ እኮ ነው። እሺ እትዬ። ስለ ሳሚ ለምንድን ነው በዚህ ልክ የማስበው? ጭራሽ ተደብቄም እያየሁት ነበር። ምን እየሆንኩኝ ነው? እኔ ዳግም ፍቅረኛ ነኝ። ስለዚህ ራሴን መቆጣጠር አለብኝ። በቃ ምን እያሰብሽ ነው ብሌንዬ? ምንም ዝም ብዬ ነው። እኔ የምለው እራቱ ለዛሬ ነው ወይስ ለነገ ነው? መሄጃ የለኝም። ስለዚህ እዚሁ ልተኛ። ለሄድ ብለ ራሱ ማን ጋር እሄዳለሁ? የኔ የምላቸውን ሰዎች ሁሉ ራሴ ነኝ ክፉ ሆኜ እኔ ላይ እንዲጨክኑ ያደረኳቸው። ስለዚህ ይገባኛል። ይሄ ነው የኔ ዋጋ። ለጥፋቴ መክፈል አለብኝ። በጸጋ መቀበል አለብኝ። አረ ለመሆኑ ጭራሽ እዚሁ ልተኛ ነው እንዴ? ለነገሩ ይህ ዋጋሽ ነው። ኡፍ እንዲሆና በማየቴ በጣም እድለኛ ነኝ። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ ውድ ቤተሰቦቼ? እንግዲህ በዛሬው በአደራ ድራማ በክፍል 73 ላይ አስገራሚ ነገሮችን እያየን እንገኛለን። እንግዲህ ከቅርብ ጊዜ ወዲህ ይዘቱን ቀይሮ የመጣው አደራ ድራማ በሚገርም ሁኔታ እንግዲህ እስከዛሬ ድረስ ሰዎች ህይወት ላይ ሲቀልዱ የነበሩ ሰዎች ዋጋቸውን የሚያገኙበት፣ ሲሰቃዩ የነበሩ ደግሞ ደስተኛ የሚሆኑበት ጊዜ መጥቷል ማለት ነው። አንደኛዋ ሰላም ናት። ሰላም ልጇን ሀሰተኛ ልጅ ተሰጥቷት ልጇ ያልሆነችውን ልጄ ናት ብላ መከራዋን ስታይ፣ ብሌንም ደግሞ እንደዛው እንግዲህ በቃልና በአቶ በኃይሉ ስትሰቃይ ነበረ። እናቷንም እንዳታገኝ በጣም ብዙ ነገር ሲደረግባት ነበረ። እንግዲህ አሁን ላይ ሁሉም ሚስጥር ወጥቷል ማለት ነው። ለዛም እንግዲህ ባጠፉት ልክ ሁሉም እየተቀጡ ይመስላል። በሚያሳዝን ሁኔታ እንግዲህ ቃል ከሰላም ቤት ከወጣች በኋላ ጥሩ ነገር እየገጠማት አይደለም። በጣም ታሳዝናለች። እውነት ለመናገር ከሆነ መጥፎ ሁኔታ ላይ ነው ያለችው። እንግዲህ የሰራችው ግፍም ነው። ቃል ቀላል ሰው አይደለችም። በነገራችን ላይ ከባህይሉ ራሱ ትብሳለች። ስታደርጋቸው የነበሩ ነገሮች ከባህይሉ እንደምትብስ ነው እንግዲህ የሚያሳዩት። በመጨረሻው ሰዓት እንኳን ይቅርታ መጠየቅ አልቻለችም። እድል ነበራት። ሰላም ልትራራላት ትችል ነበረ። ይቅርታ ብላ ጥፋቷን ብታምንና እዛ ቤት በወንድሟ ተገዳ እንደገባች ብትናገር ጥሩ ነበረ። እንግዲህ ቃል ይህን ነገር ማድረግ አልቻለችም። ታዲያ እንግዲህ መጨረሻዋ በጣም ነው የሚያሳዝነው። ሰላም ካባረረቻት በኋላ ከቤቷ ማለት ነው። ሰላም አሁንም ቃል ልጇ እንደሆነች ነው የምታምነው። ነገር ግን ጨክና እንግዲህ ያለምንም ነገር ከቤት አባራታለች። ከቤት ከወጣች በኋላ ወላጅ እናቷ ጋር ነው ሄደችው። እንግዲህ እንደዛ ወርዳ ከፍ ዝቅ አስደርጋ በሰው ፊት ያባረረቻት እናቷ ጋር ነው ሄደችው። እናትየዋም ደግሞ እንግዲህ ከሰላም ቤት ምን ኩና ወጥታ እንደመጣች ስላወቀች፣ ምን አድርጋ እንደመጣች ስላወቀች እናቷም ያንቺ ነገር በቃይ ብላ ሀረግ ማለት ነው አልፈልግሽም ብላታለች። ሌላው እንግዲህ ሄለን ናት። ሄለን እንደሚታወቀው የእሷን እያንዳንዱ ሚስጥሮቿን ታውቃለች። ከመጀመሪያው ጀምሮ
ሳታውቅ ያኔ ቃል ማለት ነው። ቃል ጎበዝ ምናት፣ ግን ደግሞ ብልጥ አይደለችም። ነገ ላይ ምን ይዞብኝ ይመጣን ህይወቴ ላይ ብላ የምታስበው ነገር የለም። ለዛም እንግዲህ ሚስጥሯን ለሄለን ስትነግራት አይተናል። እንደምታስታውሱት ሄለን ለመጀመሪያ ጊዜ ቃል ለረጅም ጊዜ ስትጠፋባት ምን ኩና ነው ብላ እሷን ፍለጋ ወደ ሰላም ቤት መታ ነበረ። በዛ ሰዓት እንግዲህ ቃል አምልጧት እዚህ ቤት ምን ትሰሪያለሽ ብላ ስትጠይቃት ጓደኛዋ ሄለን ማለት ነው፣ እዚህ ቤት ይች የምታያት አሮጊት ሰላም ትባላለች። አረብ ሀገር 10 ዓመት ኑራ ነው የመጣችው እና በጣም ብዙ ገንዘብ ነው ያላት። ስለዚህ ወንድሟ ነው እዚህ ቤት የእሷ ልጁኛ እንድገባ ያመጣኝ። ሄለን ማን ነው ብሌን የምትባል በልጅነቷ ትታት ሄደች ልጅ ነበረች እና እሷ ናት ብሎ ነው ለእሷ እንግዲህ ያመጣኝ በማለት እሷ እንግዲህ ንብረቷን ወስዳለሁ፣ በኃይሉንም ደግሞ ወንጀል ሲሰራ የሚያሳይ ፋይል እኔ ጋር አለው፣ እሱን ለፖሊስ ሰጥቼ አሳስሬው ሁሉንም ነገር የግሌ አድርገዋለሁ ብላ ለሄለን ስትነግራት እያየን ነበረ። አንዳንድ ጊዜ ድሃ ስለሆን ብቻ የሰውን ገንዘብ እንደማንመኝ ከሄለን ማየት ይቻላል። ሄለንና ቃል ተመሳሳይ ህይወት ነው ያላቸው። ሁለቱም በችግር የኖሩ ናቸው። ሁለቱም ገንዘብ የሚያስፈልጋቸው ናቸው። ነገር ግን ምን ያክል የሰማይና የምድር ልዩነት እንዳላቸው ነው የሚታየው። ያችኛዋ ለሀቅ የቆመች ናት፣ የሰው ገንዘብ የማትፈልግ ውሸት የምትጠላ። ይችኛዋ ደግሞ በተቃራኒው ማለት ነው ሰላምን በተደጋጋሚ ለመግደል ስትሞክር አይተናል። በኃይሉን ስታሳስር በጣም ብዙ ነገሮችን ብሌንንም ስታሰቃይ ነበረ፣ በቻለችው አቅም ማለት ነው። ብዙ ነገር አድርጋለች። ሰላም ላይም በጣም ብዙ ነገሮችን አድርጋለች እና ይሄ ሁሉ እንግዲህ ገንዘብ ለማግኘት ነው። ብዙ ርቀት ብትጓዝም ግን እንግዲህ መጨረሻዋ ውድቀት ሆኗል የቃል ማለት ነው። በጣም ነው የምታሳዝነው አሁን ባለችበት ሁኔታ። ታዲያ እንግዲህ ሄለንን ሚስጥሯን ስለምታውቅባትና እንዳታጋልጣት ስለፈለገች ቤተሰቦቿን እገልብሻለሁ ካስታወሳችሁ የሆነ ጊዜ ብሌን በር ስር ተደብቃ ስታዳምጣቸው ሄለን ደግሞ ለብሌን እናቷ ሰላም እንደሆነች ለመናገር ወደ ብሌን ክላስ ትሄዳለች። ቃልም ተደብቃ እንግዲህ ነገር ትሰማለች። እናትሽ ሰላም ናት ብላ ብትነግራትም ብሌን ግን ማመን አልፈለገችም እና ልታምናት አልፈለገችም። ታዲያ እንግዲህ ሄለን አሁንም በዚያ አላቆመችም። ወደ ሳሎን በመሄድ ሰላም ሶፋ ላይ ተኝታ ታገኛታለች። ሰላምን በመጣራት ብሌን ያንቺ ትክክለኛ ልጅ ናት ትላታለች። ነገር ግን ይህን ነገር ስታወራ ለብሌን ቃል ተደብቃ ሰምታት ስለነበረ አሁን መታ ለሰላም ልነግራት ትችላለች ብላ እንግዲህ ሂዳ ሶፋ ላይ የተኛችው ቃል ነበረች እና ይህን ሚስጥር እንግዲህ ለሰላም ልትነግርባት እንደሆነ ስታውቅ ነው ከባይሉ ጋር ሆና ቤተሰቦቿን የገዛ እናቷን ሳይቀር ማለት ነው እንገልብሻለን በማለት በማስፈራራት እዛ ቤት እንድትወጣ አድርገዋታል። ሄለንም እንግዲህ ቤቱን ለቃ ሄዳለች። ታዲያ የት ሄደች ብለን ሁላችንም ግራ ተጋብተን ነበረ። ሄለንን ምን አደረጓት በኃይሉና ቃል ሄለንን ምን አደረጓት እያልን ነበረ። ነገር ግን ሄለን ከዛ ቤት የወጣችው በእናቷ ስላስፈራሯት ነው። ታዲያ በመጨረሻው ጊዜ ቃል ከሰላም ቤትም ተባራ፣ እናቷም ዓይንሽን ላፈር ስትላት፣ በኃይሉም እንደዛው መግቢያ ስታጣ ሄለን ጋር ነው ሄደችው። እንደዛ ያሰቃየቻት ልጅ ጋር ማለት ነው። እንግዲህ ነግበኔ የሚባል ነገር አለ ማለት ሰው የዘራውን ያጭዳል እና እንግዲህ የጊዜ ጉዳይ እውነታው ሲወጣ ቃል መግቢያ ታለች። የሄደችውም እንግዲህ ወደ እሷ ነበረ። ሄለንም እንደምታዩት ዋጋዋን ሰጥታታለች። ላደረገችባት ነገር ሁሉ በመጠኑም ቢሆን እየተበቀለቻት ትገኛለች። በተለይ ደግሞ በቤተሰቦቿ ነው የመጣችባት፣ በቤተሰቦቿ ነው ያስፈራራቻት። ለዛም እንግዲህ እሷ ያደረገችው ነገር ምንድን ነው? እንደምታዩት ቃል ያላትን ነገር ሁሉ በመንጠቅ ማለት ነው ባዶዋን እንድትሆንና ጎዳና ላይ ልብስ እንኳን የላትም ከላይ በደንብ የምትለብሰውና እንደምታዩት እንግዲህ በጨለማ ቃል ብቻዋን ጎዳና እያደረች ትገኛለች። መድኃኒቷን፣ ብሯን፣ ልብሷን ሳይቀር ወስዳ ብርዱ ሁሉም ነገር በጨለማ ረሃቡ እንዲፈራረቅባት አድርጋ እየተበቀለቻት ትገኛለች ነው። በጣም ነው ያሳዘነችኝ። ሁልጊዜም የውሸት መጨረሻው ሽሽት መሆኑን እንግዲህ ከቃል ማየት እንችላለን ማለት ነው። ቃል የሰራችውን ነገር ሁሉ ነው አሁን እየተከፈላት ያለው። ስለዚህ ከቃል ልንማር የምንችለው ነገር ሁሉም ነገር የጊዜ ጉዳይ ነው እንጂ እውነቱ መውጣቱ ስለማይቀር፣ እውነት ማሸነፏ ስለማይቀር ሁሌም ከእውነት ጎን እንድንቆም
ውሸትን ደግሞ እንድንጠላ ነው የሚያሳየው። ትላንትና ጥሩ ኑሮ እየኖረች ነበር፣ የውሸት ነው ግን ትክክለኛ ያልሆነ ማለት ነው። እንግዲህ ያ ነገር አሁን ላይ ውሸት ስለነበረ ጊዜውን ጠብቆ ጠፍቷል ማለት ነው። ይዛው የነበረውን ነገር ሁሉ አጥተዋለች። ታዲያ ከውሸት ምንም አይተረፍም። ጊዜያዊ ደስታ ብቻ ነው ያለው። ጊዜያዊ ነገ ላይ ዋጋ ነው የሚያስከፍለው እና ቃል በጣም ነው የምታሳዝነው እውነት ለመናገር ከሆነ። በሌላ በኩል ደግሞ እንግዲህ ብሌንና ዳግም እንደምታውቁት ባልና ሚስት ለመሆን ቃል ተግባብተው ቀለበት አድርገዋል። ነገር ግን ነገሩ ሁሉ ወደ ሌላ እየሄደ ነው። እንግዲህ ብሌን በሳሚ ሳትጠለፍ አትቀርም ማለት በሳሚ ፍቅር ጠብር ግፍ ያለች ትመስላለች። ምን ኩኛ ነው ቸኩዬ ዳግምን የጠበስኩት ያለች ነው የምትመስለው። እንግዲህ ብሌን ዳግም ከሳሚ ራቂ እያለ በተደጋጋሚ ቢነግራትም እሷ ግን ነገሮችን እያመቻቸች ከሳሚ ጋር መቀራረብ ጀምራለች። በሚገርም ሁኔታ ሳሚ ምናልባት በፊት ጥሩ ሰው መልካም ሰው ቢሆን ኑሮ በፊት የባህሉ ሰው ስለነበረ በጣም አደገኛ ክፉ ልጅ ነበረ። ያው ባህሉ ስራውን ስለሚያሰራው ነው እና በሚገርም ሁኔታ ብሌን ተቀይራለች። ማንም ሰው ብሌን ከዳግም ውጪ ሌላ ወንድ ታስባለች ብሎ የሚያስብ ሰው ይኖራል ብዬ አላስብም ነበረ። እንደ ሁኔታዋ እንደ ድርጊቷና ታማኝ ነኝ ብላም ስለምትል ነው እንጂ ከዳጊ ጋር ያላቸው የፍቅር ግንኙነት ያን ያክል የደመቀ ወይም ደግሞ የሆነ የሚያጓጓ አይደለም። ከመጀመሪያውም ዝም ብለን ስናየው እንዲሁ ሲቀራረቡ አንድ ግቢ ውስጥ ስለሚኖሩ ሲቀራረቡ አብረው የሆኑት ነገር ነውና መቼ እንደተፋቀሩ መቼ ፍቅር እንደጀመሩ ራሱ ያን ያክል እንትን አይደለም ማለት አጓጊ የፍቅር ታሪክ የላቸውም። ግን ወዳው እንግዲህ አብራ እየኖረች ነበረ። በዛ ላይ ደግሞ ራሷን በጣም ታማኝ አድርጋ ነው የምታስበው። እንግዲህ ዳግም ከእሱ ራቂ፣ እሱ በተደጋጋሚ እያስፈራራኝ ነው፣ ብሌንን እነጥቃለሁ እያለ ነው። ስለዚህ ከእሱ ራቂ፣ ምክንያት እየፈለገ ከስርሽ ላለመጥፋት እየሞከረ ነው ቢላትም እሱም ባታምነው እኔን አታምነኝም እንዴ? እኔ እኮ ከአንተ ውጭ ለአንተ ብቻ ነው ልብ የሚመታው፣ ከአንተ ውጭ ማሰበው የለም በማለት እንግዲህ ዳግምን ስታሳምነው እያየን ነበረ። እኛም አምነናት ነበረ። ያበጠ ቢፈነዳ ብሌን በፍጹም በዳግም ለሌላ ታስብን ብለን ነው እንግዲህ እኛ እርግጠኛ ሆነንባት ነበረ። ነገር ግን ብሌን ተይዛለች። ባላሰበችው ሁኔታ በሳሚ ፍቅር እየተያዘች መጥታለች። እንግዲህ በመሀል በዳግምና በብሌን መካከል ክፍተት ተፈጥሮ ነበረ። ያኔ ቃል አብራ ያደረች ምስል አስመስላ ማለት ነው በመካከላቸው ክፍተት እንዲፈጠር ሆኖ በነበረበት ጊዜ ነው እንግዲህ ሳሚና ብሌን መቀራረብ የጀመሩት። በእርግጥ ከዛ በፊትም በድብቅ ማንነቱን ሳይናገር ቸኮሌት ቤቷ ድረስ እያስላከላት ነበረ እና በስልክ ነበር የምታወራው። እንግዲህ ያኔ ክፍተቱን ተጠቅሞ ከእሷ ጋር ለመቀራረብ በጣም ብዙ ጥሮ ነበረ። በዛ ላይ ደግሞ በኃይሉ በእሷ ምክንያት ትልቅ ዋጋ አስከፍሎት ነበረ። አስሮ ሊገለው ነበረ። ብዙ ነገር እጁን ተሰብሮ ነበር። ብቻ ብዙ ነገር ሆኗል። እሱም እንግዲህ ለሰላም እውነቱን ስለተናገረ ነው። በዛ ላይ ለብሌን ደግሞ ትክክለኛ እናትሽ ሰላም ናት ብሎ ተናግሮ ነበረ። ያኔ እንግዲህ ሁለቱ የሆነ የመቀራረብ ነገር ውስጥ ነበሩ። ከዛ በኋላ እንግዲህ ነገሮች ሲስተካከሉ ወይም ደግሞ ዳግም ትክክል እንደሆነ እንዳላጠፋ ስታውቅ የዛኑ ቀን ነበረ ማለት አስባበት አይደለም። ከሳሚ ጋር ራሱ ብዙ አልተራራቀችም እና ቀለበት እንዲያደርጉ ያደረገችው እናትየዋና ወይ ቀለበቱን ሳታደርግ ትንሽ አሰብ ብታደርግ ጥሩ ነበረ። ከዳግም ጋር ያላትን ግንኙነት አስባበት ብትገባ ጥሩ ነበር። ነገር ግን ብሌን እንደዛ አላደረገችም። እንግዲህ ሁሉም ነገር ፍጥን ብሎ ነው የሆነው። ታዲያ ቀለበቱን ካደረገች በኋላ በቃ የመጨረሻ ነው፣ ከዚህ በኋላ ብሌንና ዳግም አይለያዩም ብለን ነበረ። ነገር ግን እንደዛ እየሆነ አይደለም። እንግዲህ ሳሚ እዛ ቤት መሆን አለብኝ፣ ብሌንና ሰላምን መጠበቅ አለብኝ ከባህሉ ብሎ እዛ ቤት መኖር ጀምረዋል። ታዲያ እዛ ቤት በሚኖርበት ጊዜ እንግዲህ በሚያደርጋቸው ነገሮች ሁሉ ያ መጥፎ ሰው ነው ብላ ሳለችው ሳሚ በሚገርም ሁኔታ ሲበዛ መልካምና በዛ ላይ ጎበዝ ወንዳ ወንድ ጭራሽ ስታደንቀው ሁሉ ነበር። እንደ ሳሚ አይነት ወንዳ ወንድ የሆነ ጎበዝ ሁሉን አሟልቶ የሰጠው እያለች እንግዲህ ሰላም ስታደንቀው ብሌን በፍቅር ዓለም እየሄደች ነበር። እንግዲህ እሱም በሀሳብ ማለት ነው። በዛ ላይ እንግዲህ ኪችን ውስጥ ምግብ ሲያበስል ተደብቃ ሁሉ ታየው ነበረ። ተደብቃ ካየችው በኋላ ይህን ነገር ለሰላም ነግራታለች። አቤት ሽንኩርት ሲከትፍ ብታዩ እኮ ሴትን ያስንቃል፣
እና ኪችን ለሁሉም ነገር አዲስ አይደለም፣ ለስራውም ለምኑም እና እሱን ያገባች ሴት እድለኛ እንደሆነች ሰላም ስታወራ አዎ እያለች ስታደናንቅ ነበር። ታዲያ ሰላም ግራ ተጋባች፣ በብሌን ስሜት ማለት ነው። ብሌን ከዳግም ጋር ቀለበት ካሰረች በኋላ እና ዳግምን በጣም ወደዋለሁ የምትለው ብሌን ምን እየነካት ነው? እንዴት ነው ሌላ ወንድ ሲደነቅ እንደዚህ በፈገግታ ደስ ብሏት አብረ የምታደንቀው ብላ ሰላም ግራ ተጋብታ ነበር በነገሩ። በዚህ አላቆመችን ብሌን እንደምታዩት ፈገግ እያለች እንግዲህ በሀሳብ ትሄዳለች። ከሳሚ ጋር ያላት ቀረቤታ ሰላምንም እየረበሻት ነው። ሰላም አልሰጣትም። ይቺ ልጅ ፍቅረኛ እያላት ለምንድን ነው ከሳሚ ጋር በዚህ መጠን እንደዚህ መሆን? ለምንም ትሽኮረመመው? ሲበዛ ስለሱ ማሰብ ጀምራለች። ሳታስበው በሳሚ ፍቅር ተይዛለች። ታዲያ ሳሚም እንግዲህ ሰላም ቤት መቆየት የፈለገው ዋናው ዓላማው ብሌንን በእጁ ማስገባት ነው፣ ከዳግም ወስዶ። በተለይ ደግሞ በመካከላቸው የሚፈጠረውን ክፍተት ተጠቅሞ እሷን ቴኬር እያደረገ እንድትወደው ማድረግ ነውና እንግዲህ በዛሬው ክፍል በሚያሳዝን ሁኔታ ሁለቱ ውጭ ላይ ቁጭ ብለው ቆንጆ የፍቅር ምሽት ነው እንግዲህ ፍቅረኛሞች የሚያደርጉት ነው። ወይን ይዘዋል፣ እንደምታዩት እሳት እያነደዱ ነው። ውጭ ላይ ጋቢ አብረው ለብሰው በፍቅር አንድ ሙዚቃ ሲገባበዙ ስትዘፍንለት በጣም ብዙ ነገር እያደረጉ ነበረ። ሳሚ ደግሞ በፍቅሯ ሲሟዘዝ እያየን ነበረ፣ እያደነቃት ነበረ። ማለት ከኔ ፊት ዳግምን ስሙን ራሷ ትጥር እያላት ነበረ። እና እንግዲህ በፍቅር ቅልጥ ብለው ምሽታቸው ሰላም ተደብቃ ስታያቸው ነበረ። ብሌን ምን እየሆነች ነው? ፍቅረኛ አላት እኮ ብላ አሁን ይህን ነገር ዳግም ቢያይ ጥሩ ነው ወይ ብላ ፈርታ ከበር ላይ ቁማ ያየቻቸው ያለ በሚያሳዝን ሁኔታ እንግዲህ ዳግም በሩን ከፍቶ ገብቷል። በዛ ምሽት እጅ ከፍንጅ ነው የተያዘችው ብሌን። እጅ አልሰጥም ምን ያንተ ፍቅረኛ ነው ያንተ ሚስት ያለችው ብሌን፣ ታማኝ ነኝ ያለችው ብሌን እጅ ከፍንጅ ከሳሚ ጋር የፍቅር ምሽት ላይ ተገኝታለች። ሳሚ ውሳኔው ምን ይሆን? መጀመሪያም እየፈራ ነበረ። ሳሚ ብሌንን ይቀማኛል እያለ ነበር። በቀጣይ ክፍል ምን ይፈጠራል? አብረን የምናይ ይሆናል። እስከዛው መልካም ቆይታ